ቢስሚላህ ሰላት ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ዛሬ ደግሞ ክፍል 3 እና የመጨረሻውን የሱረቱ ኑህ ትርጉም ለማየት እንሞክራለን። እንግዲህ ባለፈው በእስቲግፋር የሚገኘውንና ከዛም እስቲግፋር ባለማድረጋችን በሌሎች ምክንያቶች ለአላህ የሚገባውን ክብር አለመስጠታችንን በማስመልከት አንዳንድ አላህ የሰራልንን ዱንያ ላይ ያደረገልንን ብዙ ነገር ጠቅሶ አስታውሶም ነበር። ከዛ እንግዲህ የኑህን ህዝቦች ሲክዱ እነዛን ነገሮች ተነግሯቸው አላመኑም። እኛም እንደነሱ እንዳንሆን ካረገ በኋላ ከዚህ በኋላ ደግሞ ኑህ መልሶ ለአላህ እንግዲህ ሰዎቹ የሰጡትን መልስ ሪፖርት ማቅረቡን እዛ ካቆመበት ቀጠለ ማለት ነው። ቃለ ኑህ ረቢ አለ ኑህ ጌታዬ ሆይ አለ እነሁም አሰውኒ እነሱ አመፁኝ እምቢ አሉኝ ወተበዑ ተከተሉ መን ለም የዚድሁ የማይጨምርላቸውን ማሉ ገንዘቡና ወወለድሁ ልጆቹ ኢላ ኸሳራ ክስረትን እንጂ የማይጨምርለትን ተከተሉ። እኔን እምቢ ብለው እንግዲህ ከነዛ ከሚመሯቸው ሰዎች አሉ ማለት ነው። እነዛ ሰዎች ገንዘብ ያላቸው እና ልጆች ያሏቸው በገንዘብና በልጆቻቸው የሚኮፈስን ሰው ተከተሉ ነው ነብዩላህ ኑህን ከመከተል ይልቅ ማለት ነውና እኔን እምቢ አሉኝ ብለው ሪፖርት አደረጉ። ስለዚህ ነብዩላህ ኑህ እንግዲህ ድካማቸው ብዙ ጊዜ ለ950 ዓመት መልፋታቸው ብዙ ውጤት አላሳያቸው ግን ብዙ ውጤት አልተገኘም። እሳቸው ግን የሚፈልግባቸውን ሁሉ አድርገው መጨረሻ ላይ እኔ የማደርገውን ሁሉ አድርጌ ሰዎቹ ግን እሺ ሊሉኝ አልቻሉም ብለው ወደ አላህ አቤቱታቸው አቀረቡ ማለት ነውና እኛም አሁን ከዚህ የምንማረው ምንድነው? በዙሪያችን ያሉ ሰዎች ገንዘብ ያላቸው ሰዎች ዝና ያላቸው ስልጣን ያላቸው ሰዎች የተሳሳተ መንገድ ስለተከተሉ እነሱ የተከተሉት መንገድ ትክክል ነው ብለን እንዳናስብ። ገንዘብ መኖሩ ዝና መኖሩና ስልጣን መኖሩ ትክክለኛ መንገድ ላይ መሆናቸውን አያሳያቸውም። አንዳንድ ጊዜ የምንሸወዱ ሰዎች አለን። አላህ ለሚወደው ሰው ገንዘብ ለሚወደው ሰው ዝና ለሚወደው ሰው ስልጣን የሚሰጥ የሚመስለን ሰዎች አሉ። እነዚህ የመውደድም የመጥላትም ምክንያቶች አይደሉም። አላህ ጥቅም ለሚወደው ሰው አይባልም፣ ጉዳትም ለሚወደው ሰው አይባልም። ጥቅምም ለሚጠላው ሰው አይባልም፣ ጉዳትም ለሚጠላው ሰው አይባልም። ሁለቱም ሁላችንም ላይ የሚፈራረቁ ነገሮች ናቸው። ሲፈራረቁ ግን ምናልባት በእንትን ሂደት ውስጥ የሆነ ጊዜ አንዳንድ ሰዎች ረዘም ላለ ጊዜ በገንዘብ በስልጣን በዝና ሊቆዩ ይችላሉ። ሌሎች ሰዎች ደግሞ ረዘም ላለ ጊዜ በድህነት ሊቆዩ ይችላሉ። የመውደድም የመጥላትም ምክንያቶች ግን አይደሉም። እንዲህ ብለን የምናስብ ሰዎች ስላሉ ነው። ስለዚህ በዛ አይነት መልኩ እንዳናስበው። እነዚህ ሰዎች አንድ የተሸወዱበት ነገር ወይም ያንን ሰው እንዲከተል ያደረጋቸው ገንዘብና ልጆችን አላህ የሰጠው ምናልባት ስለሚወደው ነው ብለው አስበው ሊሆን ይችላል። ግን ይሄ ነገር ክስረትን እንጂ ሌላ ነገር አልጨመረለትም ለዚህ ሰው። አላህ ይሄንን ነብዩላህ ኑህ የሚናገሩት ያንን ነውና እነዚህ ነገሮች እንዳይሸውዱን ማለት ነው። እና እንትን ደግሞ የሌለን ከሆነ ኤቲካሊ ወይ ሞራል እና እሴት እና እውቀት የሌለው ሰው ገንዘብ ስላለው ዝና ስላለው ወይም ደግሞ ስልጣን ስላለው እሱን መከተል ክስረት ነው፣ ወደ ክስረት ነው የምንሄደው። እኛም ወደ ክስረት እንዳንሄድ ነው ማለት እዚህ ጋር የሚያስታውሰን ማለት ነውና ሌላ ደግሞ ነብዩላህ ኑህ እንግዲህ እዚህ ጋር የተሰማቸውን ስሜት ሲገልጹ እንግዲህ እኛም በህይወት ጉዟችን ላይ ሰዎች ሊከዱን ይችላሉ። የልፋታችን አንዳንድ ጊዜ ላይሳካ ይችላል። ልፋታችን ውስጥ የሚያግዙን በዙሪያችን ሰዎች ስለሌሉ ብቸኝነት ሊሰማን ይችላል። በዚህ ጊዜ እንግዲህ ወዴት ነው ሄደን መንሾካሾክ ያለብን? ወደ አላህ ነው ማለት ነው። ለአላህ ነው መንገር የሚኖርብን ማለት ነው። አንዳንድ ጊዜ ከድካማችን የመጣ ውስጣዊ ህመም ሊሰማን ይችላል፣ ሊደክመን ይችላል። ፍላጎት ስለዚህ በዚህ ጊዜ ሁሉንም ነገር ወደሚቀይረውና ወደሚረዳን አላህ ሄደን ማልቀስ ለሱ መንገር ይገባናል ማለት። ይሄ ደግሞ ጥንካሬንና ውስጣዊ ሰላምን ይሰጣናል ማለት ነው። ወመከሩ መክረን ኩባራ ለእነዚህ ሰዎች እንግዲህ ይህንንም ሰው ብቻ በዛ መከተላቸው ብቻ ሳይበቃ በጣም ከባድ የሆነ ሴራን አሴሩ። በጣም ትልቅ ሴራ አሰሩ። ያው ነብዩላህ ኑህን ለመግደል እስከ ማሰብ ደረጃ የሚያደርስ ትልቅ ምን አሴሩ? በጣም ከበድ ያለ ሴራ አሴሩ። እና ይሄ የሚያሳየን ምንድነው? ብዙ ጊዜ ትልቅ ዓላማ የያዘ ሰው ትልቅ ፈተና ይገጥመዋል። ነብዩላህ ኑህ የያዙት ዓላማ ትልቅ ስለሆነ እስከ መገደል የሚያደርስ ፈተና ሴራ ደረሰባቸው። ስለዚህ አንዳንድ ጊዜ ሴራው ከፍ አለ ማለት የያዝነው ነገር ትልቅ መሆኑንም ይነግረናል ማለት ነው።
ሴራ ከፍ ቢልብን የአላህ ጥላቶች ሴራ ከፍ አለብን ማለት እኛ ጥሩ የያዝነው ከበድ ያለ አጀንዳ መሆኑንም ይነግረናል በተዘዋዋሪ የምናውቅበት መንገድ ማለት ነው። እና ሌላው ደግሞ ምንም አይነት ተንኮል ቢኖር ትልቅ ምንም የፈለገ ያህል ትልቅ ተንኮል ሰዎች ቢያስቡብን ያን ተንኮላቸው ተንኮል ደግሞ በሌላ ቁርአን ላይ እንደነገረን ብዙ ጊዜ ተንኮል የራሱ ተንኮሉን የሰራ ሰው ላይ የሚመለሰው ሱረቱል ፋጢር ላይ ምን ብሎናል? ሱረቱል ፋጢር ላይ ተንኮል የሚሰራ ሰው ተመላሹ በራሱ ላይ ወላ يحيق المكر السيء الا باهله። ልክ አሁን በምን ይባላል ጉድጓድ ስትቆፍር አረቃሃት ቆፍረው የሚገባበት አይታወቅም እና የሚለው አማርኛ ቁርአን ይሄንን ወላ يحيق المكر السيء الا باهله ይላል። ስለዚህ ስለተለቀ አንደንግጥ አንሸበር በራሳቸው ላይ ነው የሚመለስ። ለምን ይሄ ተንኮል ምንም አይነት ስልጣን ቢኖራቸው ዝና ቢኖራቸው ገንዘብ ቢኖራቸው ምንም አይነት ተንኮል ቢያስቡብን ተንኮሉ የሚሳካው አላህ ያለቀም ብቻ። የአላህን መንገድ የያዘ ሰው ደግሞ አላህ ይጠብቀዋል። ነብዩላህ ኑህ ላይ ነብዩ ሰለላሁ ዐለይሂ ወሰለም ስንት የግድያ ሙከራዎች ተደርገውባቸው ለምን አልተሳኩ? ሰዎቹ አቅም ስለሌላቸው አይደለም፣ አላህ ስላልፈለገ። አሁን እዚህ ምድር ላይ እስልምና እንዲጠፋ የሚሰራው ስራ እስልምና እንዳይጠፋ ያደረገው የኛ አቅም ይመስላል የኛ አቅም አይደለም፣ አላህ ስለሆነ እንዳይሳካ ያደርገው። እና ነብዩላህ ኑህም ይሄ ሁሉ እንኳን እንትን እየተደረገባቸው ከፍንክች አላሉም ከዓላማቸው። ስለዚህ እኛም መሸበር መደንገጥ የለብንም፣ የታዘዝነውን በመስራት ነው ወደፊት ማለት ያለብን ማለት ነው። ከዛ ወቃሉ ብለዋሉ ሰዎቹ እንግዲህ ከሴራቸው በተጨማሪ ደግሞ ትውልዶችን ለማበላሸት ደግሞ ምን ይላሉ? ወቃሉ ላ ተዘሩን አሊሃተኩም አማልክቶቻችሁን የምታመልኳቸው እንዳትተው በፍጹም ይላል። እዚህ ጋር ላ ተዘሩን አሊሃተኩም ብሎ ደገመና ወላ ተዘሩን አሁንም እንዳትተው ላ ተዘሩን ብሎ አትተው ብለዋል። አሊሃተኩም አምላኮቻችሁን አሉ። እንደገና ስማቸው መጥቀስ ይችሉ ነበር አምላክ የተባሉ እንደገና ደገሙና ወላ ተዘሩን እንዳትተው በጣም አጥብቀው እየተናገሩ ራሱ ገና ላተዘሩን የሚለው ሁለት ኑን በሸዳ መምጣቱ በአረብኛ እንትን ላይ ይሄ ራሱ ሁለት ጊዜ እንደተነገረ ሁለት ጊዜ ላተዘሩን ላደሟል ላተዘሩን አሊሃተም አሁንም ሁለት ጊዜ ወደናል ወድን እንዳትተው ወላ ሱዓን እንደገና ላጨመሩበት ሱዓን የሚባለው እንዳትተው ወላ የጉስ እንዳትተው ወያዑቀ ያዑቅንም ወነስራ በእነዚህ እንግዲህ አምስቱ ሰዎች ከነቢዩላህ ኑህ ህዝቦች ወይም ከዛ በፊት የነበሩ ህዝቦች መልካም ሰዎች ነበሩ ይባላሉ። እና እነዚህ ሞቱ ጊዜ መልካምነታቸውን እያስታወሱ በጣም ሰዎች ሲከፋቸው ያው ሰይጣን ሰራው የረጅም ጊዜ እቅዳለውና በዛ እቅዱ መሰረት መጀመሪያ ላይ ሐውልት ብትሰሩላቸው እኮ ሲናፍቋችሁ ታዩዋቸዋላችሁ አላቸው። ይሄ መጀመሪያ እቅዱ ነው። እነዛ ሰዎች ሐውልቱን ከሰሩ በኋላ አላመለኳቸውም እንዲህ ለማየት በሚል ነበር። ግን እነሱ አልቀው ሌላ ትውልድ ሲተካ ግን ከእናንተ በፊት የነበሩት እኮ ዝናብ ሲጠፋ ድርቅ ሲመታቸው ሲቸግራቸው እነዚህን ይለማመኑ ብሎ ደግሞ የሚቀጥለውን ስራውን ሰይጣን ሰራና እነዚህን ወደ ማምለክ ሄደው ነበርና በኋላ አባት ለልጁ ይሄን እያወረሰ ነው ሄደው በፍጹም እንዳትተው ይሄን እንዳትተው ነብዩላህ ኑህን እንዳትሰማ እነዚህ ነገሮች እንዳትተው እያለ እያወራረሰ ነው ሄደው አባት ለልጁ እያወረሰ በቃ ቃል እያስገባ መሐላ ላይ እያስፈጸመ ነው ሄደው። ይሄ ሁሉ የሚያደርጉት ምንድነው? እኔም ቤተሰቤ ማንም አይቀበልም ብለው ማለት ነው። ስለዚህ እኛም አሁን እንዲህ አይነት ስብስብ ለምሳሌ ያለንበት ስብስብ እንዲህ ነገሮችን አጥብቆ የሚይዝ ሊሆን ይችላል። እኛ ከምንፈልገው ከማይሄድ ከሆነ ከስብስቡ ራሳችንን ማራቅ መቻል አለብን። ያለበለዚያ በዛ ስብስብ ተጠልፈን የመውደቅ ዕድላችንን ከፍ ነው የምናደርገው። በዛ ላይ ደግሞ አንዳንድ ጊዜ የምንሸወደው መጀመሪያ የገባን ቀን ምንም ላንሆን እንችላለን። በአንድ ቀን ውድቀት አይመጣም፣ ብዙ ቀናቶች ድምር ነው። ስለዚህ እኛ መጥፎ ልማዶች ውስጥ ከለመዱ ሰዎች ጋር ስንቀመጥ መጀመሪያ አካባቢ ራሳችንን ብንሸውደው ምን ብለን ነው? እኔ ችግር የለውም ራሴን እጠብቃለሁ፣ እነሱ የራሳቸውን ይሰራሉ፣ በሌላ ነገር አብረን እንሆናለን፣ እኔ ምንም አልጎዳም እንላለን። የመጀመሪያ ቀን አልጎዳም፣ ሁለተኛ ቀን አልጎዳም፣ ግን ቀስ በቀስ ግን እሸረሸራለሁ። ከአመት በኋላ ምናልባት ራሴ ከደሱ የባሰ ሰውኛ ራሴ ላገኘው እችላለሁ። ስለዚህ ሰዎች ሳይሆን እውነታዎችን መከተል ይኖርብናል ማለት ነው። ዙሪያችን እኛን ይወስነናል።
ዙሪያችን እኛን ይበክለናል ወይም እኛን መልካም ያደርገናል ማለት ነው። وقد ضلوا كثيرا على እንዲህ በማድረግ ልጆቻቸው በማስተላለፍ ለሌላውም ሰው በማስተላለፍ ምን አደረጉ? ብዙ ሰዎችን አጠመሙ። የነሱ መጠን ብቻ አልበቃቸውም። ልጆቻቸውን ሌሎችንም ሰዎች አካባቢያቸውን በዙሪያቸው ሁሉንም አጠመሙ። በጣም ብዙ አጠመሙ። ስለዚህ እነዚህ ሰዎች እንግዲህ ብዙ ጄኔሬሽን አይቷቸዋል ለሚላህ ነው ولا تزيد الظالمين الا ضلالا ጥመትን እንጂ ሌላ አትጨምርላቸው ወይም ጥፋትን አጥፋቸው ማለት ጥፋትን እንጂ አትጨምርላቸው አጥፋቸው። በቃ እነዚህ የሚያምኑ ሰዎች አይደሉም። የ950 ዓመት ልምዳቸው ነው እዚህ የተነገሩት። የ950 ዓመት ልምዳቸው። ስለዚህ እኛም አካባቢያችን ያሉ ሰዎች እንዲህ የሚያደርጉ ሰዎችን ከነሱ ራሳችንን መገንጠል አለብን። እነሱ አካባቢ በፍጹም መኖር የለብንም። በሂደት እኛንም በማናውቀውና ባላሰብነው መንገድ ነገሮችን ቀስ እያልን እያንተንሸራተትን የምንጎዳበትና በራሳችን ላይ ማምጣት የለብንም ማለት ነው። ከዛ ሚማ ኸጢአቲሂም ማለት በጥፋቶቻቸው ምክንያት ኡግሪቁ ሰመጡ ፈኡድኺሉ ናራን እሳት ገቡ። ኡግሪቁ ሰመጡ ማለት በውሃ ያሰመጣቸው ማለት ሚማ ኸጢአቲሂም ከፊት መምጣቱ ይላሉ እዚህ ጋር ኡግሪቁ ነው ፈኡድኺሉ ናራን ሚማ ኸጢአቲሂም ማለት ሲገባው ከፊት መምጣቱ ሌላ ምንም ምክንያት የለም። ጥፋታቸውን እዚህ ውስጥ ያስገባቸው ማለት ነው። ጥፋታቸውና ጥፋታቸው ብቻ ነው ለዛ በውሃ ለመጥለቅለቁ እሳት ለመግባታቸው ምክንያት ይሆናቸው። ከዛ በኋላ ደግሞ ይሄ ነገር ከመጣ በኋላ መስመጡም ሆነ እሳት መግባታቸው ከመጣ በኋላ ፈለም የጂዱ ለሁም ምንም አያገኙም ሚን ዱኒላሂ አንሷራ ረዳትን ከአላህ ሌላ በፍጹም አያገኙም። ዱንያ ላይ ለሚደርሱብን ነገሮች እርስ በርሳችን ያኔ አትከተል በተባባሉበት ሰዓት ዱንያ ላይ የሚደርስባቸው አንዱ ቢቸግረው ገንዘብ ሊሰጠው ይችላል፣ አንዱ ቢመታ አንዱ ሊያግዝለት ይችላል። ያኔ ዱንያ ላይ ሊያደርጉት ይችላል። ይህ ነገር ግን ሲመጣ ማንንም አይረዳም። ራሱንም መርዳት አይችልም። እንኳን ሌላውን አይደለም ሌላውን ራሱን መርዳት አይችልም። እዚህ ደረጃ ሳንደርስ ነው ላይ من قبل أن يأتيهم عذاب أليم ብሏል። أن أنذر قومك ሲጀምር ሱራው ሲጀምር إنا أرسلنا نوحا إلى قومه أن أنذر قومه من قبل أن يأتيهم عذاب أليم ይሄው عذاب أليم መጣ። በዚህ ሰዓት ምንም መፈናፈኛ መመለሻ ሁለተኛ እድል የሚባል የለም። እኛም ይህ ቀን ከመምጣቱ በፊት ማለት ያለንበት ያው በምንችለው አቅም ራሳችንን ከዛሬ ነገ እያሻሻለን ወደ አላህ ለመቅረብ መስራት አለብን። እነዚህ ሰዎች በማመጻቸው ምክንያት ሚማ ኸጢአት ነው በጥፋታቸውና በጥፋታቸው ምክንያት ብቻ። ስለዚህ ይሄ የሚያሳየን ምንድነው ማለት ነው? ራሳችንን በደንብ መጠበቅ አለብን። وقال نوح ربي يعني نوح ብሎ አለ لا تذر እንዳትተው على الارض በምድር ላይ من الكافرين ከካሃዲዎች ደያራ ሚላወስን አንድ የሚንቀሳቀስ እንዳትተው። በቃ ሁሉም እነዚህ ሰዎች ምንም የሚሰሙ የሚሆኑ ስላልሆኑ የሚቀጥለው ትውልድ ከሚበላሽብኝ አሁን እነዚህ ሰዎች ራሱ እያስተላለፉ ስላስቸገሩኝ እነዚህን አጥፍቶ ሌላ ትውልድ ማምጣት ይችላል። በቃ ፍሩት ውስጥ ማርች ካለ ማርቹን ማውጣት አለብን፣ ካልሆነ ሌሎች ይተላለፋል። ስለዚህ ማርቹን አውጣልኝ አሉ ማለት ነው። ስለዚህ እኛም እንደዚህ መርዛማ ነገር ውስጥ ከሆንን እንደ ማርቹ ከሚተላለፍብን ራሳችንን ማጽዳት ይኖርብናል። ኢነከ አንተ በእርግጥም ብትተዋቸው ኢንተዘሩን ብትተዋቸው ይድሉ ያጠፋሉ ዒባደከ ባሪያዎችህን ወላ የሊዱ ደግሞ አይወልዱም ኢላ ፋጅረን ከፋራ ፍንዳታና ከሃዲን እንጂ እጅግ በጣም ከሃዲን እንጂ ፋጅር ኃጢአተኛ ፍንዳታ ኃጢአተኛ ማለት ይችላል። ከፋራ ነው እጅግ በጣም ከሃዲ እንጂ የወለዱትን እንደዛ እያደረጉ እየነገሩ እንደዛ ስለሚያረባቸው ስለዚህ ምንም የሚላወስ እንዳትተው የሚቀጥለው ትውልድ ለምን ይበላሽ አሉት። ረቢ እግፊር ሊ ከዛ ሲጨርሱ ብናሉ ጌታዬ ማረኝ ወሊዋሊደየ ቤተሰቦቼንም ወሊመን ደኸለ ቤቴ የገባው ሙእሚናን ወሊልሙእሚኒና ለሌሎችም ለምእመናን ወንዶች አማኞችና ወልሙእሚናት ለሴቶችም አማኞች ወላ ተዚድ ዛሊሚና ከሃዲዎችን ወይም በደለኞችን አትጨምርላቸው ኢላ ተባራ ጥፋትን እንጂ
ሌላ ነገር አትጨምርላቸው አሉ። የሱራው መጨረሻ እዚህ ጋር ነው። እንግዲህ ከዚህ ብዙ ነገር እንማራለን ብዬ አስባለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።